በመጀመሪያ ደረጃ ጋይስ እኔ በፌክ አካውንት ማንም ሰው አሁን በተደጋጋሚ ገንዘብም የተወሰደበት ሰው አለ፣ የተበላ ሰው አለ፣ ሌላም እንደዚህ ሌላ ሴት አለች። እባካችሁ እኔ በፌክ አካውንት የራሴ አካውንት ከሆነ እዩት፣ ፎሎዬን እዩት። ሁለተኛ ላይቭ ላይ ስገባ እኔ መመልከት አለባችሁ። ጭራሽ ህይወትን አሳልፎ እስከ መስጠት ድረስ የተደረሰ ነገር በጣም ያስጠላል። ምን ብሎ ነው የወሰደባት? በፌክ አካውንት ጆከሬ ብሎ ያናግራታል። ፎሎውን ስንት እንዳለው ገብታ ላይቭ ላይ ስትገባ ማለት በትልቁ አካውንቴ ስለተጠለፈ ነው ያለሽ እናቱ። አይ ታዋቂ ስለሆንኩ ያው ተጀናጀኝ እንዳይመስል ይሆናል። እሺ ከዛስ? ምንድነው ያላት? ታዋቂ ስለሆንኩ ተጀናጀኝ እንዳይሉኝ። እሺ አካውንቷን ቀይራ ነው። ትልቁ አካውንትን አሳየኝ ስለው አይ ታዋቂ ስለሆንኩ ኖ መጀመሪያ ቀን ሲጽፍልሽ ምንድን ነው ያለሽ? የመጀመሪያ ቀን መጀመሪያም አንተ የሆነ ሰዓት ገስት ላይ አስገብተኸኝ ከዛ በዛ ስበብ ነው የመጣው። ከዛ ሀይ ያለኝ አቤት አልኩት። ከዛ መልሰሽ ዕጣ እንዳትቆርጪ ለቤተሰቦች ብር ላኪ ምናምን ብሎ እንደ ምክር ሰጠኝ። በጣም የሆነ ጊዜ ዕጣ ቆርጬ እንደዚህ ሆንኩ ያልሽው ነሽ እንደ አንቺ? አይ ወስተሰነ የዛለት ነው የመጣው። እሺ ከዛ ማስጠንቀቂያ ሰጠሽ? ልክ እንደኔው ነው። ምክር ነው የሰጣት ምክር። እሺ ታፕታፐር። ከዛ ኦኬ እሺ አመሰግናለሁ ወንድሜ እየዘመርኩት። ከዛ መልሰው ሀይ አለኝ። አቤት ለምን እኔን መቅረብ አትፈልጊም አለኝ። አይ ደስ ይለኛል አልኩት። እሺ ተዋወቅ። እሺ ያኔ ልክ አንተን መስሎ ተዋወቀኝ። እኔም ደስ ይለኛል። እሺ ልታወቅኝ ተዋወቁት። ስሜንም ነገርኩት ሁሉ ያለሁበትን ሙሉ ነገርኩት። እሺ አለኝ። ከዛ አወራን ስልኩን ላከልሽ። በፓርት እናድርገው። ይሄ እኮ ለሌላ መማሪያ መሆን አለበት። አዎ በነገራችን ላይ ለሌሎች ትምህርት ነው። እኔ እሺ ስልክሽን ላኪልኝ አለሽ። ከዛ ስልክሽን ላኪልኝ ዋትስአፕ ላይ ለምን አናወራም አለኝ። ከዛ ላኩለት። ከዛ በዋትስአፕ መጣ። አይ ድምጼን ማሰማት አልፈልግም ማለት በጭራሽ። እኔ የምለው ማማዬ አንቺ ምንም በቴክስት ብቻ ነው ከጅዳ ተነስተሽ ሪያድ ሄድሽው? የምር በቴክስት ብቻ ነው። ምን ያህል እንዳሳመነኝ ቴክስቱን ባሳየ። እስቲ እንትን ታርገው ስክሪንሾት ታርገውና ስክሪንሾት አርግና ነው ያሳይኝ እዚህ ላይ እና በትልቁ አርጋት ልኬልሃለሁ እኮ ላንተም የእውነት ነፍሳችን እየሰጠን አልናምንም ይሉናል። በውሸት ያምናሉ ሌሎቹ ደግሞ። አላፈሩም ግን በስሜ የሄዳችሁ እችል ብታረግዝስ? ወይኔ ጆከር በትልቁ አርጋት እሷንና ስክሪንሾት አርጋ እናንብበው ነይ አምጪው። ማስረጃ የሄደችበትን የቱን ፓስፖርት ሁሉ ልካልኛለች። ጋይስ ውሸቷን እኮ አይደለም ወላሂ ውሸቷን አይደለም። በዛኛው ልኬልሃለሁ አሳያቸው። እንትን ዋትስአፕ ላይ ስንት ዓመትሽ ነው? ስማ እሺ በቴክስት በነገራችን የሄድኩበትን ያመንኩበትን ልንገራችሁ። በመጀመሪያ ደረጃ እስኪ ደውልልኝና ድምፅህን ልስማ አላልሽውም? ብዬው ድምፅህን ልስማ ወይም ሪከርድ አድርግልኝ፣ አለበለዚያ ደግሞ ወይም በዛኛው ፎሎ መልስና ወይም በብዙ ነገር እንዲያምነው ሞክሬ ነበር። ግን የሆነ በቃ በጃይልም በፍጹም ስላልሆነ እንዴት ብለው እንዴት? እሺ እንዴት አሳመነሽ? አንቺ ያመንሽበትን ቅድም ያመንኩበትን ብለሽ ነው። እኔን ያሳመነኝ በዛን ሰዓት ከአንተም ከነሙኒት ጋር ምናምን እንዴት ተጣላህ? ዶ ላይ አሁን ቅርብ ቀን ማለት ነው።
አው ቅርብ ቀን ከዛ አይ ጅቡቲ ልሄድ ነው አለኝ። ጅቡቲ ልሄድ የሄደበትን ሁሉ ጅቡቲ ልሄድ ነው አለኝ። ከዛ የሄደበትን ሁሉ አንስቶ ላከልኝ። ፕሌኑን ምናምን ያረፈበትን ሆቴሉን ምናምን። እሺ ከዛ ጉግል እያደረገ ነው የሚልክላት አቡሽ። ያ ነው አንቺ ቆይ አንቺ ሲጀምር ጆከር እዚህ ጋር አለ። ጆከርን ላይቭ ላይ እያየሽው ለምን አታወሪው? ምክንያቱም ጆከር ላይቭ ላይ ቁጭ ብሎ ከአንቺው ጋር ሊያወራ እዚህ ጆከር እኮ በውስጥ እኮ በነገራችን ላይ ጽፌልህ ነበር ግን አልመለስክልኝም። ኖ ማማዬ አንቺ ሶ ቴክስት ያረጋችሁ ስንታችሁን እንትን እላለሁ አየዋለሁኝ በፎሎ ባክስ አላልኩ። አንተ እዚህ ላይቭ ላይ ገብተህ እያለ እሷ ለምን አላወራችሁም? ለማወቅ እኮ በቀላል ነው። አንተ እዚህ እያወራክ ያ በቴክስት ነው የሚያወራት እኮ አቡሽ፣ በቴክስት እኮ ነው ነገሩ እኮ አልተደዋወሉም። አሁን ነገሩ ሁሉ እኮ ያለቀው እሱ አሁን እኔ ተደብቄ ነው የምኖረው፣ ሰው እፈራለሁ፣ ሰው አላወራም። ያንን ነገር ውስጧን አሳምኗታል። ገባህ? ኦኬ ገብቶሃል? እኔ ተደብቄ ስለምኖር ታጣጣሽ ነገር አለ። ቆይ ትንገርህ። እሺ ከዛ ሰዋራችሁ ያሳመነሽ ነገር እሺ፣ ጅቡቲ ፎቶ አንስቶ ልኮልሻል። እሺ ከዛ ጅቡቲ ወይም በዛ ኡጋንዳ ልሄድ ነው አለኝ ደግሞ። እሺ ከዛ ለምን ትሄዳለህ? ለምን ሪያድ አትቀመጥም አልኩት። እሺ ካልሽማ ያማቀው ሀገር ነው እዛ እቀመጣለሁ አንቺን ካገኘው አለኝ። እሺ ገንዘቡንስ እንዴት ነው የላክሽለት? ከዛም ሄጄ ሳየው ገንዘቡንማ ጅቡቲ ላይ ቸገረኝ ብሎ ነው ተጨናነኩ ምናምን ሲል። ስንት ነው የላክሽለት? 63,000 ነው በኢትዮጵያ። 63,000 ማለት በሳውዲ አረቢያ ስንት ሪያል ማለት ነው? 1400 እስከ 1500 እስከ መላኪያው 1500 ለተዋረም ከፍለሻል? አዳምጥ ገና እኮ ነው ጉዱ። እሺ አውቃ ነው የምትለው? እኔ አውቄ አይደለም ዲያናስ አውቃ አይደለም። እናቴ ትሙት የሄደችበትን የእህቱን ፓስፖርት ልካልኛለች፣ ሁሉንም ልካልኛለች፣ ቴክስት የተደራረጉትን ሁሉ ልካልኛለች። አውቃ እኔ ከአውርቻት እኮ ነው የመጣው። ጋይስ አሳማኝ ነገር ስላለኝ ተቀጥል። ኧረ ተቀጥል። ጥሩ እንትን ነው። በስሟ አይደለም የገባ በፌክ አካውንት ነው የመጣችው። በስሟ መምጣት ስላልፈለገች። እሺ ቀጥይ። ከዛ ሄድኩኝ። ከዛ ሳገኘው እዛ ከመሄድሽ በፊት ጅቡቲ ነኝ ያለሽ 63,000 ላክሽለት። ከ63,000 በኋላስ ሪያድ ገባዋለሽ? ከዛማ ሪያድ ገባኋል። ብሩ አልተስተካከለልኝም ነበር ያለና ብሩ ተስተካክሏል፣ አሁን ሪያድ መምጣት እችላለሁ አለ። አይ እሺ ከተስተካከለልን እናተወራኩት መጣ። ያው መጣ አልሄድም ግን ያው መጣ ብለን በስንተኛው ቀን መጣሁ አለሽ? በአምስተኛው ቀን በሰላም ሪያድ ገብቻለሁ አለሽ? አዎ ገብቻለሁ አለ። ከዛ ልክ እኔ አንድ ቀን አላደርኩም ሲሄድ በመጣ ጆከርን ልታገኝ ማለት ነው። ያ እሺ ስትሄጂስ በመሸዋ በባስ ነው የሄድሽው? ነው ሲሄድ በመንግስት ነው በሸሪካ አለ ባራምባራ 100 ብር አለ ከሪያድ እኮ በባስ ማለት ነው። ኦኬ ያ በዛ ነው የሄድኩት። ማንተ ሪያድ ምን ሰፈር ነው ቤታቸው? የምር ነው ሪያድን ብዙም አላውቀውም እኔ ጅዳ ስለሆነ። እሺ ሄድሽ? አይ መዲያማ መጣች ሳጨርስ በእናትህ ኖ ጓደኛዋ ነች። መዳም አረደች አብራት ምስተራ ኖ ልጅቷ ራሱ እንዴት አንተ ከዚህ ከሰው ጋር እንደምትጣላ ያወቀች እሷ ማን ስለሆነች ነው በአንድ ልታገኘው የምትሄደው? ቆይ ዝም ብለህ ታሪኩን አትገላቋል። አለቀም አብሩሽ። እሺ
አይ ስሚ ሁሌ በአፕሊኬሽን ነው እኮ ነው በወር ዶላር እየከፈልኩ ቆይ ከዛ አዳምጪኝ እንጠቀማለን። ይሰማሻል ስሚኝ ወረርሽ ከባስ ላይ ተቀበሉሽ አይሰማም። ወይ ኔትወርኳ በእናትህ ይሰማል ማማ ጆካ ወላሂ ልጅቷ ባለጌ ናት አውቃታለሁ እዲ ሌባ እሺ ተቀበሉሽ ገባሽ ቤት እሱ ብቻውን ነው ሄድኩኝ። እ ያው ከሀበሻ ጋር መቅረብ አይደለም አልፈልግም ነው ያለው። ብቻውን ነው ያገኘሁት። አንድ ክላስ ውስጥ ያ እሺ ከዛስ ከዛ ሄጄ ቁጭ አልኩኝ። ጭየን ጨንቆኛል፣ ግን ድምፁ ስላልመሰለኝ ጨንቆኛል። ደግሞ ሳማቀው ምንም የለኝም። እሱን አምኜ ስለሄድኩ እሺ ወይ ኧረ ወገኔ አያስቅም። ኧረ ተው ኧረ ተው እኔ ላይ ግፍ እየተሰራ ነው። ኧረ እኔ ላይ እሺ ግፍ ቁጭ እየተሰራ ነው። ካለች በኋላ አንድ ክፍል ቁጭ አልሽ አብረሽው? እሺ አንድ ክፍል ቁጭ አሉ አቡሽ። ከዛ በኋላ ምን ታደርጋለህ? አብረው እኔ ድምፅ ስትለው አይ ድምፄን እኮ ገዝቼ ነው እዛ ላይ አፕሊኬሽን አለ ገዝቼ ነው ይላታል። አካውንትን አሳየኝ ስትለው ፈጽሞ ይላታል። ኦልሬዲ ከዛ ደግሞ ታገኘሽ ጆከር ማለት ነው ጠብቄህ ነበር ላይቭ ላይ እንዲገባ የለሁም የለም እኔ አልቻልኩም። አስቧ ጆከር ነኝ ብሎ ቁጭ ብሎ አብሯት አንተ ላይቭ ላይ ብትገባ እሺ ከዛ አሳመነሽ አብራችሁ አደራችሁ። ከዛ አሳመነኝ። ጆካ የአማራው ጀግና ብለሽ ተጠምጥመሽበት አደርሽ። ያው ስለፈራሁኝ አማራጭ የለኝም። እዛ ደግሞ አውቀው ወይ የለኝም አለመታደል ወይ አለመታደል ወይ አለመታደል። እኔ እዚህ ትራስ አቅፌ ያድራለሁ። በእኔ ስም እየወሰዳችሁ ገንዘብ ትበላላችሁ። በእኔ ስም እየወሰዳችሁ ቆንጆ ደግሞ እኮ ልጅቷ ቆንጅዬ ናት። ሸንዴዋችሁ ከካት ስማ አቡሽ ልጅቷን እናቴ ትሙት ብታ እኔ እሷን አሁን እዚህ ላይ መለጠፍ እንትን ስለማለል እንጂ ልጅቷ ቆንጅዬ ነች። እሺ ከዛ በኋላ ምን አለ ግን እውነት ወጣላትና ላይቭ ለበገባ በዛ ከዛ በበነገው እኔ እዛ አላድርም ጅዳ ላከኝ አልኩት። እምቢ አለ። እንዴት እኔ ላንቺ ብዬ ይኸው ደግሞ አንተም እኮ አስመሰልኩ ላይቭ ላይ አልገባልክ እኔ ላንቺ ብዬ ይኸው ላይቭ ላይ አልገባ ምናምን ብሎ አንድ ቀን መልሶ ፈትነ ሁለተኛ ቀን አደራችሁ። አሁን ስንት ቀን ሆኖሻል? ስንት ቀን ሆኖሻል? አሁን በስ ሳምንት ሆኖኛል። በመጣሁ በበነገው ነው አቡፋ ነው የጠየቅኩት። ጅደበል ከሬል ጅደበል ገባሁ። እና አሁን ግን ተመረመርሽ ምናምን? አሁን እርግዝና መከላከያ ወስደሻል? አይ እኔ አሁን ብሩን ብቻ ነው ፈልሌላ የተበላሽ ብር እሙሙሽ አሳዝርሽም 2 ቀን ያስበላሽ። አቡፋኖ እኮ ይዞብኝ የመጣ ነኝ። እውነቱን ነው ግን አረጋግጦ ነው ያመጣው። አረ የሄደችበትን ፓስፖርት ሁሉ ልካልኛለች፣ የእህቱን ፓስፖርት። እና አሁን ምንድነው? እሺ እቺ ልጅ እንዴት ነው የምናረግ? እንዴት ነው የምንከሳት? እሺ ወላሂ እንካሳት። ምን ልካሳት? መካሻ ውሰድና አቅፈህ ትድር ልትለኝ ነው? ነው አይ እሱ ሲቅርባት አታገኝም፣ ግን ብሯን ግን ቢያንስ መካዛ አለባት። 60 ሺህን በቃ እኔ እከፍላለሁ፣ እኔ እልክላታለሁ። ምን ይደረግ? እውነት እኔም አለው። ግን እንደዚህ ለወደፊቱ አንቺ
ጆከር እንደዚህ ከሰው ጋር እንትን እንደሚል እያወቅሽ በቀላሉ ስታገኘው አንቺ ቆይ ማን የትኛው ልትሆንሽ ነው አገኘዋለሁ ብለሽ ከጅዳ ሪያድ እኮ በጣም ሩቅ እኮ ነው። አንተ ከጅዳ ሪያድ ድረስ 60 ሺህ ልካለታል 1500 ሪያል። የቱን ፓስፖርት ቴሌግራም ግሩፕ ላይ ፖስትላችኋለሁ። የምታውቁ የትግራይ ተወላጆች ልጁ የትግራይ ተወላጅ ነው። ኦኬ አንደኛ ህገወጥ ስለሆነ ምንም አይነት በቁጥሩ የምናገኝበት ምንም አይነት ነገር የለም። ፎቶውን አላከላትም። ነይ እስኪ ሚውት አንሺ። ቆየቱን ፎቶ ቆርጬ ላውጣዋ ከፓስፖርቷ ላይ አውጣውና ለጥፈው። ያ ለጥፈው የማንም ይሁን የማንም ለጥፈው። ፓስፖርቷን ግን አንቺ ስክሪንሾት አድርገሽ ቴክስቱን ለምን አታሳየንም? አስነብቢን እስቲ እታለም ዋትስአፕ ላይ ላኪ። ከዛን ተለጥፈው ወላሂ ለጥፈው። ኢልሃም መሐመድ ወለየዋ ምን አባሽ ነው አንቺ ለ50 ወር